እግዚአብሔር ጠብቆን ዛሬ ቀን አድርሶናል። ዛሬም ተሻግረን እዚህ የደረስንበት በያው እግዚአብሔር ቃል ነው። እግዚአብሔር ቃል ይጠቅማል። መጽሐፍ ቅዱስ ሲናገር እግዚአብሔር ቃል ከሰሚዎች ጋር ስላልተዋሃደ አልጠቀማቸውም ስለሚል ወገኖቼ ሆይ እንድንጠቀምበት፣ እንድንሻገርበት፣ እንድናልፍበት፣ መልካሙን ዘመን እንድንዋጅበት ያው እግዚአብሔር ቃል በማስተዋል አድምጠን የራሳችን አድርገን ተቀብለን ድል እንድነሳበት በጌታ ፍቅር እለምናችኋለሁ። የአምላካችን እግዚአብሔር ስም የተባረከ ይሁን። ዛሬ የምንካፈለው ያው የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 17 እስከ 18 እና ከብሉይ ኪዳን መክብብ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 5 ያለው ይሆናል። ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 17 እና 18 አነባለሁ። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜ መከራችን ከብርሃን ከዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው። መክብብ ምዕራፍ 1 ከቁጥር 1 እስከ 5 በኢየሩሳሌም የነገሰ የሰባኪ የዳዊት ልጅ ቃል። ሰባኪ ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች የምንደክምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይ ትገባለች፣ ወደምትመጣበትም ስፍራ ትቸኩላለች ይላል። እግዚአብሔር አባት ሆይ እናመሰግናለን። ታላቁ ስምህ፣ የከበረው ስምህ እያከበረን ያው ቃልን እናደምጣለን። አቤቱ ባሪያ ይናገራል ተናገር ተብሎ እንደተጻፈ እነሆ ባሪያዎች በምድር ዙሪያ ያሉ እግዚአብሔር አምላክ ሆይ ይሰሙሃል። እነሆ ጌታ ሆይ እንድትናገረን አቤቱ የልባችን ደስታ በቃል ውስጥ አቤቱ እንዲፈጠርልን፣ የሳቱ እንዲመለሱ፣ ያዘኑ እንዲጽናኑ፣ የደከሙ እንዲበረቱ እግዚአብሔር ሆይ በዚህ ቃል እውነት ውስጥ ወደ እኛ እንድትደርስ እንጠይቃለን። ጌታ ሆይ ይሄን የማይወድ የጥፋት የአጋንንት የጨለማ ሥራ ሁሉ በስሜ ለዘላለም የተሽመደመዱ ይሁን። ፈቃድን እነሆ የሚጋርዱ ሐሳብን እንዳንረዳ ያንተ የሆነውን ተቀብለን እንዳናርፍ እነሆ ጌታ ሆይ የሚሸነግሉ የሚልኩ የሚላኩብን የሚነሱ የሚያስነሱብን የሚሰለፉ የሚያሰልፉብን ሁሉ ጌታ ሆይ በስሜ ኃይል ለዘላለም ከዙራችን የተጠረጉ ይሁኑ። አየር ላይ የሚሽከረከሩ ምድር ላይ የሚርመሰመሱ የጥፋት ኃይላት የጨለማ ጉልበት ሁሉ በስሜ እንዲፈርስ እነሆ አሸናፊዎች ሆነን ቃልን ይዘን ቃል ምርኩዛችን ነው። ቃልን ይዘን መውጣት መሄድ ማሸነፍ ይሆንልን ዘንድ በጌታ በኢየሱስ ስም ጸለይን። የሚሆነው ሁሉ ለአንተ ክብር ይሁን። ተባረከው ተስፋችን በኢየሱስ ስም አሜን። እንግዲህ ወገኖቼ ሆይ ዛሬ የምንካፈለው የእግዚአብሔር ቃል ርዕስ የሰጠሁት ጊዜያዊ የሆነውን አንመልከት በሚል ርዕስ ይሆናል። ጊዜያዊ የሆነውን አንመልከት። እዚህ ጋር ሐዋርያ ጳውሎስ ለቆሮንቶስ ቤተ ክርስቲያን በሚናገርበት ጊዜ የሚናገረው የሚታየውን ነገር የማይታየውን እንጂ የሚታየውን ባንመለከት ብሎ ይጀምራል። የሚታየውን ባንመለከት የማይታየውን ብንመለከት ይላቸዋል። ምንድነው የሚታየው ነገር? ምንድነው የሰውን ልብ እያኮበለለ ከእግዚአብሔር ፈቃድ እያዘገየ ያለው መንፈስን እያዛለ ያለው? ጊዜያዊ ነገር ያታክታል፣ የእግዚአብሔር የሆነውን ይጋርዳል። የእግዚአብሔር ነገር ወገኖቼ ሆይ የማይታየው ነው። የእግዚአብሔር ነገር ሩቅ የሆነ ይመስለናል፣ ግን ያስተዋለ ሰው የማይታየውን ይመለከታል። የማይታየው ነገ ክብርን
የክብር አክሊልን የሚያስጨብጥ የድል ጎዳናን የድል ምዕራፋችንን የሚያሰምርልን መጨረሻችንን ሕያው የሚያደርግልንን ያው የምንመለከትበት ይሆናል። እንግዲህ በዚህ ላይ የማይታየውን እንጂ የሚታየውን ባንመለከት ይላል ቁጥር 17 ላይ። እንግዲህ ቀላል የሆነ የጊዜ መከራችን የጊዜ ፈተናችን የሚያጠቡብን አንገት የሚያስደፉን ፍርሃትና ድንጋጤን አዝሎ በሕይወታችን ዙሪያ የሚያደባው ያን ነገር የጊዜ መከራችን መከራ አለ። አዎ ክርስቲያን መከራ ዙሪያው ያደባል። የሚገርም የምናሸንፍበት ድል የምንነሳበት አሁን እያወራን ቃል እውነት የወንጌል እውነት ይዘን የሰማነውን የሰማይ አጀንዳ የሆነውን ነገያችንን ሕያው የሚያደርግልንን እውነት ይዘን ስንቆም ፈተናን ድል እንነሳለን። ምክንያቱም ወገኖች ሆይ ፈተና ጊዜያዊ ነው። በሕይወታችን የሚያልፈው ሁሉ እግዚአብሔር ያቆመዋል። እኛ ፈተናን እያሸነፈን ጉልበት እየጨመረን እየረገጠን እናልፋለን። ለመከራ ግን አንንበረከክ። በሕይወታችን ውስጥ በየትኛው ሁኔታ ውስጥ መልክ ቀይሮ ቤታችን የሚያንኳኳ በሕይወታችን ውስጥ ተስፋ ለማስቆረጥ ዕለት ዕለት የሚላክብን የሚያስነሳብን የክፋት አጀንዳዎች ሁሉ በእግዚአብሔር ኃይል አልፈን እንሄዳለን። ምክንያቱም ይሄ በሚሆንበት ጊዜያዊ ነገር ይታየናል። በጊዜያዊ ነገር ተጠላልፈን የማይታየውን የእግዚአብሔር የሆነውን ዘላለማዊ የሆነውን ረስተን በጊዜያዊ ነገር ላይ መከራችንን እያየን በዙሪያችን ያለውን እያየን የእኛ ነገር ያለመሳካት የሚመስለውን የጊዜያዊ በሰዎች የሚደረግላቸው በሚሳካላቸው የኃጥአን የሞላላቸው ክፋትን እያደረጉ አመፅን እያደረጉ እየሞላላቸው የሚመስለው ጊዜያዊ ነገር ለክርስቲያን ጊዜያዊ ነገር ንቆ የማይታየውን ዘላለማዊ የሆነውን የእግዚአብሔር ፈቃድና የእግዚአብሔር ሐሳብ የሞላበት የዘላለም አጀንዳና የዘላለም ብርሃን የሆነው ወገኖቼ ሆይ እሱን እያየን እንመለከታለን። ጌታችን ኢየሱስ ክርስቶስ የማይደርቅ ምንጫችን ለአማኝ ሁሉ ክርስቶስን እየተመለከተ ክርስቶስን እያየ በሚያልፍበት መከራ ውስጥ በድልና በአሸናፊነት ያልፋል። ለምን ቢባል ኢየሱስ ክርስቶስ ስለማይለወጥ ስለማይቀየር። መጽሐፍ ቅዱሳችን ውስጥ ዕብራውያን ምዕራፍ 13 ቁጥር 6 ላይ እርሱ ራሱ አልለቅህም ከቶ አልተውህም ብሏልና ስለዚህ በድፍረት ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን ይላል። ወገኔ ሆይ በየትኛውም ስፍራ ሆናችሁ ይህን መልእክት የሚሰሙ የምስራች ነግራችኋለሁ። የማይታየውን ዘላለማዊ የሆነውን አትኩረን እንድንመለከት እግዚአብሔር በቃሉ ይመክረናል። እንግዲህ እዚህ ስፍራ ላይ አሁን እንደተመለከትነው የማይታየውን እንጂ የሚታየውን ባንመለከት ብሎ ሲጀምር ባንመለከት ቀላል የሆነ የጊዜ መከራችን ከብርሃን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል። የሚጠብቀን ዘላለማዊ ነው። የሚጠብቀን ቁጥር የማይሰጠው። ምክንያቱም መጽሐፍ ቅዱሳችን ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እና 2 ላይ ስንመለከት እንዲህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እና 2 ድንኳን የሆነ ምድራዊ መኖራችን ቢፈርስ በሰማይ ያለ እጅ ያልሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለንና፣ ስለዚህ በዚህ ውስጥ እውነት እንቃትታለንና
ከሰማይም የሚሆን መኖራችንን እንለብስ እንቃትታለን ወይም እንናፍቃለን እያለ ይናገራል። ምድራዊ ነገር የፈረሰብን የሚመስል በጊዜ የሚታየው በዓይናችን ኮብልሎ ውስጣችን ዓይናችንን ተከትለን ልባችንን የሰረቀ የዘላለሙን እንድንረሳ የሚያደርገን ብዙ ነገር አለ። እንግዲህ እንዲሁ መክብብ መጽሐፍ ላይ ሰለሞን ስንናገር የዳዊት ልጅ ሰለሞን በኢየሩሳሌም በነገሰ ጊዜ የተናገረ ስብከትን ያዘለ ግጥማዊ መልእክትን እናገኛለን። እዚህ ስፍራ ላይ እንግዲህ መክብብ ላይ ሰለሞን ሲናገር በኢየሩሳሌም የነገሰ የሰባኪ የዳዊት ልጅ ቃል ይላል። ሰባኪው ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች የምንደክምበት ድካም ሁሉ የሰው ትርፉ ምንድን ነው ይላል። በዚህ ምድር ላይ የምንደክምበት የምንዝልበት ወድቀን የምንነሳበት ይህ ጊዜያዊ ነገር የሰው ትርፉ የቱ ነው? ሰው ምንድን ነው የሚያተርፈው? ትርፉ ምንድን ነው? መጽሐፍ ቅዱሳችን ስናገር ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ግን ምን ይጠቅማል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል? ወገኖቼ ሆይ ዕብራውያን መጽሐፍ ምዕራፍ 10 ቁጥር 39 ላይ እንዲህ የሚል ቃል አለ። እኛ ግን ነፍሳቸውን ሊያድኑ ከሚያምኑቱ ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለንም ይላል። ዛሬ ብዙ እያታለለን ጥፋት የማይመስል ጎዳና ውስጥ የሚያኮበልል ልባችንን የሚሰርቅ መንፈሳችንን የሚያዝል ብዙ ነገር አለ። ካላስተዋለን፣ ካልተረዳን፣ በማስተዋል ካልተጓዘን የእግዚአብሔር ሕዝብ አስተውሎ ካልወጣ፣ አስተውሎ ካልገባ በእግዚአብሔር ሐሳብ ውስጥ የሚያወጣ የሚያታልል ብዙ ነገር አለ። የዚህ ምድር ቁራቁምቦ የሕይወታችንን ነገያችንን ሕይወታችንን ከመልካም ብርሃን ሊያጎለንና በጨለማ እንድንንከራተት የሚያደርገን በዙሪያችን ሞልቷል፣ ቁጥር የለውም። ስለዚህ ወገኖቼ ሆይ እያለ ያለው ሰለሞን የነገሰው ስለ ሰለሞን ስናገር እጅግ የላቀ ክብር እግዚአብሔር ያገኘው እግዚአብሔር በሞገስ የባረከው በጥበብ የባረከው እግዚአብሔርን በጠየቀው ልክ ሳይሆን እግዚአብሔር ያልጠየቀውን የሰጠው እግዚአብሔር አንድ ጊዜ ወደ ሰለሞን በመጣ ጊዜ ታሪካዊ ዳራው እንደሚነግረን ሰለሞንን ጠየቀ። ምን እንዳደርግልህ ትወዳለህ ብሎ ባለ ጊዜ ይሄን ሕዝብ የሚመራበት ጥበብና ማስተዋል ብሎ እግዚአብሔርን ጠየቀ። ሰለሞን የመጀመሪያ መነሻው እግዚአብሔርን የጠየቀው ትክክለኛ የሆነ የእግዚአብሔር ልብ ደስ የሚያሰኝ እግዚአብሔር የተደሰተበት እግዚአብሔርን እጅግ የሚያስደስትና እግዚአብሔር ዳዊት ሰለሞንን ሐሳብ የወደደበትና የተስማማበት ምዕራፍ ነበር። እንግዲህ ሰለሞን እግዚአብሔርን የጠየቀው ይህን ሕዝብ የሚመራበት ጥበብ፣ ምድራዊ ነገር አልጠየቀኝም፣ የሚታየው ምድራዊ ነገር አልጠየቀኝም፣ ስለዚህ አብዝቼ ሰጥቻለሁ ብሎ ካለ በኋላ ካንተ በፊትም ካንተ በኋላም የሚመጡ እንዳንተ የሚሆን የለም ብሎ እግዚአብሔር አብዝቶ የጠየቀውን ሰጠው። ወገኖቼ ሆይ ምን እየጠየቃችሁት ነው? እግዚአብሔር ምድራዊ ነገር ጊዜያዊ ነው፣ ያልፋል፣ የማያልፍ የለም። እንግዲህ ሰለሞን እዚህ ላይ እንዲህ ካለ በኋላ ይህ የሰው ትርፉ ምንድን ነው ካለ በኋላ ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይ ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ምንድን ነው የሰው ትርፍ?
ከላይ ሲጀምር ሰባኪ እንግዲህ ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ይላል። ከንቱ ነው፣ ሁሉ ከንቱ ነው፣ ሁሉ ቀሪ ነው። ዘላቂ የሚሆን ነገር የለም። ስለዚህ የሰው ትርፉ ምንድን ነው? ሰው ምንድን ነው የሚያተርፈው? በዚህ ምድር ላይ ይህንን ወደ እግዚአብሔር ያልተመለሳችሁ፣ ከእውነት ጎላችሁ ያላችሁ፣ በጌታ በኢየሱስ ክርስቶስ ያላመናችሁ፣ በዓለም ዙሪያ ያላችሁ የምታደምጡ እነግራችኋለሁ፣ የዚህ ምድር ከንቱ ነው። ከምድር ጋር ተጣብቃችሁ ያላችሁ፣ በዓለም ተታላችሁ የቀራችሁ ኦርቶዶክሳውያን ወንድሞች፣ እንዲሁም ሌላ እምነት ውስጥም ያላችሁ እነግራችኋለሁ፣ እኛ ግን ነፍሳቸውን የሚያድኑ ነፍሳቸውን ለማዳን የሚያመልኩትን አምላክ ይዘን እንድንኖር እግዚአብሔር ቃል እውነት ዞር ብላችሁ ቆም ብላችሁ እንድታስቡ እነግራችኋለሁ። አሁን ዕብራውያን ምዕራፍ 10 ቁጥር 39 ላይ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉ አይደለንም። ብዙ ሰዎች ወደ ጥፋት እያፈገፈጉ ጥፋት ውስጥ ሆኖ ጥፋት ውስጥ ተደብቆ ኃጢአት ውስጥ ተደብቆ ክፋት ውስጥ ተደብቆ ጨለማን ተገና አድርገው እየኖረ ነው ያለው። የት ነው ያላችሁት? እንዲሁ ደግሞ በእግዚአብሔር ቤት ያላችሁ ቅዱሳን ወገኖቼ፣ በእግዚአብሔር ቤት ያለ ነው የማይታየውን ዘላለማዊ ነገር እንዳንነጠቅ በጊዜያዊ ነገር ተታለን ዘላለሙ እንዳይረሳ ዘላለማዊ የሆነውን የእግዚአብሔር ብርሃን ውስጥ እግዚአብሔር ዘመናችንን የሰመረ ያድርግልን። ዳር እግዚአብሔር ያደርሰን ዘንድ እግዚአብሔርን ቃል ይዘን ወደፊት መገስገስ እንዲሆንልን በጌታ ፍቅር ለምናችኋለሁ። ደክማችሁ ዝላችሁ ያላችሁ እግዚአብሔር ጉብኝትን ያደርጋል። ወገኖቼ ሆይ ሰለሞን እንዲህ በተናገረበት ምክንያት ከእግዚአብሔር ሐሳብ ኮብልሎ ብዙ የእግዚአብሔር ፈቃድ ያልሆነውን ካደረገ በኋላ እግዚአብሔር በሰጠው ሞገስ እግዚአብሔር በሰጠው ጥበብ ሌላ ተግባሮት ከገባ በኋላ ከሳተ በኋላ ይሄንን መልእክት ጻፈ። ሁሉ ከንቱ ነዋል። ሁሉ ከንቱ ነው። ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ይላል። ከፀሐይ በታች የምንደክምበት ሁሉ የሰው ትርፉ ምንድን ነው እያለ ከምድር በታች የምንደክምበት የምንዝልበት ወድቀን የምንነሳበት ይሄ ልባችንን አቁልሎ የወሰደ ያ ነገር የሰው ትርፉ ምንድን ነው እያለ ነው ያለ። የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል። ምድር ለዘላለም ፀሐይ ትወጣለች፣ ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ፀሐይ ወደምትሄድበት ስፍራ መቸኮል ላይ ነው፣ ትቸኩላለች። ለመውጣት ትቸኩላለች። ሕጉን ተከትላ ትዞራለች። ወደ ተፈቀደላት አቅጣጫ የዞረች ወደምትወጣበት ትወጣለች ይላል። ስለዚህ ወገኖቼ የት ነው ያለ ነው? ዘላለማዊ ነገር የማይታየውን ይዘን ለዘላለም ክብር እንድንበቃ የእግዚአብሔር ቃል ይመክረናል። ወደ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 እና 18 ስንመለስ ባንመለከት የሚል ይለናል። ባንመለከት የሚል ሐሳብ እንግዲህ ርዕሴ ጊዜያዊ የሆነውን ባንመለከት በሚል ርዕስ ነው እያካፈልኳል። ጊዜያዊ የሆነውን ባንመለከት። ጊዜያዊ ነገር ያታልላል። ጊዜያዊ ነገር ዘላለምን ያሳጣል። ጊዜያዊ ነገር በባዶነት ይዳርጋል። ጊዜያዊ ነገር ለቅሶና ሐዘን የሞላበት ነው። ጊዜያዊ ነገር የሚያብለጨልጭ የሚያታልል ነገር ነው። ብልጭልጫዊ ጊዜያዊ ውስጥ ራሳችን ተጠላልፈን ወድቀን እንዳንገኝ የእግዚአብሔር ቃል ይመክረናል። እንግዲህ የማይታየውን እንጂ
የሚታየውን አንመልከት። ቀላል የሆነ የጊዜ መከራችን ከብርሃን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። ከብርሃን የዘላለም ብዛት ከሁሉ ይልቅ ያደርግልናልና። እኛ የተጠራነው ለሰማያዊ ነን። ስለዚህ ጊዜያዊ ነገር ከእግዚአብሔር ሐሳብ ያጎላል። ቀና ብለን የሰማዩን እያየን የማይታየውን የሚመስለው ግን የሚታየው ነገ የምንወርሰውን ክብር እያየን ከምድር ነገር ተላቀን እግሮቻችን እርምጃ ሰፍቶ እንድንራመድ እግዚአብሔር ይመክረናል። ስለዚህ እግዚአብሔር በምክሩ ግሩም ነው። እግዚአብሔር የሚመክረው ሕዝብ ከእግዚአብሔር የሚሰማ ሕዝብ ዳር ይደርሳል፣ መንገዱ ይሰምርለታል። ስለዚህ እንግዲህ ጊዜያዊ ነገር የዘላለም ብዛት ከሁሉ ይልቅ ያደርግልናል፣ የሚታየው ጊዜያዊ ነውና ይላል። የሚታየው ጊዜያዊ ነው፣ ያልፋል። የማያልፍ የለም፣ የማይቀር የለም። በመሰረቱ ወገኖች ሆይ የሰው ዘር ሁሉ በማን ተሰርቶ ለማን ነው የሚኖረው? ሰው በእግዚአብሔር እጅ በማይሞት በማያረጅ በማይደክም በማይዝል በዘላለማዊ እጆች እግዚአብሔር አበጀው። ይህ ብቻ አይደለም፣ የራሱን መልክና ምሳሌ እግዚአብሔር አኖረበት። ይህም ብቻ አይደለም፣ ሰውን እግዚአብሔር በአፍንጫ የሕይወትን እስትንፋስ እፍ አለበት። ሰው ከእግዚአብሔርና ለእግዚአብሔር ለመኖር ተፈጥሯል። የሰው ልጅ ዛሬ ለክፋትና ለአመፅ ታልፎ እየተሰጠ በውጭ ላሉት ወንድሞቻችን እኛ በርትተን ለነሱ እንድንጸልይ ወንጌልን ለመናገርና ለእውነት እንዲያድሩ ወደ እውነት እንድንጋብዝ እኛ በቤት ውስጥ ያለ ነው። ዘላለማዊ ነገር እየናፈቀን ዕለት ዕለት የዘላለማዊ ነገር ናፍቆት እንዲበዛልን እየጸለየን በእግዚአብሔር ፊት የመጨረሻ ዘመን ላይ ነው ያለነው። ጊዜያዊ ነገር አታለውን አንድ ቀን ድንገት ከክብሩ እንዳንጎድል ከእግዚአብሔር ሐሳብ እንዳንጎድል በጌታ ፍቅር እለምናችኋለሁ። ታውቁታላችሁ እነዛ ቆነጃጅቶች ዘይታቸው ባለቀባቸው ጊዜ ኢየሱስ ክርስቶስ መጣ። ሙሽራው በመጣ ጊዜ ዘይታቸው አልቆ ነበር። ለአምስቱ ቆነጃጅት ዘይታችሁን ስጡኝ ብሎ ባሉ ጊዜ እኛም አይበቃንም አልተዘጋጁምና ለእኛም አይበቃንም ለእናንተ የምንሰጥ የለንም ባሉት ጊዜ ዘይቱን ሊገዙ በወጡ ጊዜ ጌታ መጣ። ሙሽራው በመጣ ጊዜ ዘይት ሊገዙ ሄደዋልና በር ተዘጋባቸው። በር እንዳይዘጋብን እድላችን ከዘላለማዊ እንዳይጎድል ተጠንቅቀንና ሕይወታችን ጠብቀን የእግዚአብሔርን ቃል እውነት ይዘን እንድንዘረጋ እግዚአብሔር ይመክረናል። እንግዲህ የማይታየው ዘላለማዊ ነው፣ የሚታየው ግን ጊዜያዊ ነው። ጊዜያዊ ነገር ይታያል፣ ዘላለማዊ ነገር አይታይም። ምክንያቱም የእግዚአብሔር የሆነ ነገር ሩቅ ይመስላል፣ ግን ለሚመለከት አትኩሮ ለሚይዝ ወገኖች ሆይ እጅግ ከእግዚአብሔር ጋር ቃሉን በመስማት ለቃሉ እውነት ለመኖር እግዚአብሔር ጋር ተጉዞ ጉዞን ለወደደ ሰው የእግዚአብሔር ነገር ለሱ ይበራለታል። ስለዚህ የማይታየውን እንጂ የሚታየውን ጊዜያዊ ነገር ላንመለከት እግዚአብሔር ይመክረናል። ጊዜያዊ የሆነውን ነገር አንመልከት።
የሚታየውን የምድር የሆነውን ብልጭልጩን የሚጣራውን የሚያታልለውን ወጣቶች፣ ወንድሞች፣ አባቶች፣ እናቶች፣ ቅዱሳን ወገኖች እንመልከት። እግዚአብሔር ሊረዳን እኛ የተጠራን ለብርሃን ተጠርተናል። ለሱ ልንኖር ተለይተን መጥተናል። ከዛ ሰፈር ወጥተን መጥተን በብርሃን ውስጥ እግዚአብሔር አስቀምጦን ጨለማ ያዘለ ነገር ጊዜያዊ ነገር አታሎን ከዘላለም ፈቃድ ጎለን እንዳንገኝ እግዚአብሔር ሁላችንን ይርዳል። የአምላካችን የእግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። እግዚአብሔር አምላካችን ሆይ ስለ ያው ቃል ስለ ከበረው ቃል ክብር ላንተ ይሁን። እነሆ ጌታ ሆይ አሁን በዚህ ጊዜ የማይታየውን አትመልከቱ ስላልከን የሚታየው ማታለል አለበት፣ ከዘላለማዊ ነገር ያጎላል፣ ውድቀትን ያስከትላል፣ ዳር ሳንደርስ በመንገድ እንድንቀር ያደርገናል። እነሆ ዘላለማዊ የሆነውን እነሆ አንተ ያየህልንን ሳናይ አንተ የመረጥክልንን ሳንመርጥ ወደ ኋላ እንዳንቀር ጌታ ሆይ ለሁላችን ይሄን እውነት ለሚሰሙ ሁሉ አቤቱ እውነት እንዲበራላቸው የጽድቅ ፍሬ ጌታ ሆይ እንድናፈራ እነሆ ጌታ ሆይ አቤቱ አንተ ስትመጣ በክብር ካንተ ጋር እግዚአብሔር መነጠቅ እንዲሆንልን ካንተ ጋር በክብር መሰወር እንዲሆንልን በጊዜያዊ ነገር ተታለን እንዳንቀር በጌታ በኢየሱስ ስም ጸልያለሁ። በነገር ሁሉ የምትረዳ አንተ ሆይ እንድንዘምር የምታደርገን አንተ ነህ። እንድንሰብክ የምታደርገን አንተ ነህ። እንድንኖር በቤት የምታደርገን አንተ ነህ። እኛም ድርሻችን እንድንወጣ ጌታ ሆይ አቅም ላጡ አቅም እንድትጨምር፣ ጉልበት ላጡ ጉልበት እንድትጨምር፣ ኃይላቸው እንዲነሳ ለሰሙት ሁሉ እነሆ ጌታ ሆይ ጊዜያዊ ነገር ጌታ ሆይ እንድትጸየፉ የሚታየውን ነገር እግዚአብሔር ሆይ ይልቅ የማይታየውን የከበረውን እነሆ ያንተ የሆነው መመልከት እንዲችሉ በነገር ሁሉ ጌታ ሆይ እንድትረዳን ይለምናል። ይሄን የሚሰሙ ሁሉ ወደ እውነት እግዚአብሔር አምላክ ሆይ አቤቱ ወደፊት መገስገስ እንዲሆን ለሁላችን እግዚአብሔር ሆይ ጸጋ እንዲደግፈን ነገራችንን ጌታ ሆይ ሰውረን በፊት እናስቀምጣለን። ስለነበረን ስለዚህ ጊዜ ሁሉ ክብር ላንተ ይሁን። በተባረከው ተስፋችን ከፍ ባለው ራስ በክርስቶስ ኢየሱስ ስም ጸልይ።